አላቋርጥም በፍጹም ስሙን አምልኮ የኔ ወጌሻ የኔ ተጋኝ በእጅ ታሸቼ ከሕመሜ ድናለሁኝ። አባቴ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ክብር እንሰጥሃለን። ክብር ይገባሃል እግዚአብሔር ሆይ፣ ምስጋና ይገባሃል አባባ። እስቲ 1 ሚኒት እጆቻችን ከፍ አድርጉና እግዚአብሔር እናመስግነው በቃላችን። አባቴ እናመሰግንሃለን፣ ክብር እንሰጥሃለን፣ ምስጋናችን ይገባሃል እግዚአብሔር ሆይ። የአንደበታችን ፍሬ ይገባሃል። ኦ የስ የአንደበታችን ፍሬ ይገባሃል አባቴ እናመሰግንሃለን፣ እናመሰግንሃለን መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም። ስለዚህ ማለዳ እናመሰግንሃለን፣ ስለዚህ ማለዳ እናመሰግንሃለን። ጂካላቬነሜንቶ ፕራዲያኖ ማሶ ፕራዲያ እግዚአብሔር ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ወደ አንተ መጣን፣ ወደ መገኛ መጣን፣ ወደ ማደሪያ መጣን፣ አንተ ወዳለህበት መጣን። እግዚአብሔር ሆይ ምስጋናችንን ሰብስበን መጣን፣ ክብር ሰብስበን መጣን። እግዚአብሔር ሆይ አይ ቱ ሪተርን እግዚአብሔር ሆይ ጥበቃህን፣ ምህረትህን፣ ቸርነትህን፣ በጎነትህን አስበን ምስጋና ልንመልስ እግዚአብሔር ሆይ ወደ አንተ መጣን። we are here to return the glory ክብር ልንመልስ ነው ወደ አንተ የመጣ ነው። ጄካላቬና ማሳ ፕራዲጋሎ ባሮዲያኖ ማሶ ፕሮሎቬኔ ኦ የስ እስቲ እግዚአብሔርን ብቻ አስቡ። ለአንድ ደቂቃ እግዚአብሔርን ብቻ አስቡት። ችግራችሁን፣ ሁኔታችሁን፣ ሲቹዌሽናችሁን ተውና just think about him። ዳዊት ሲናገር እንደዚህ አለ፣ እግዚአብሔርን አሰብኩት አለ፣ ደስም አለኝ አለ። እግዚአብሔርን አሰብኩት። ብዙ የሚያሳስበኝ ነገር አለ በሕይወቴ ውስጥ፣ ግን እግዚአብሔርን አሰብኩኝ አለ። ኦ I'm here to return your glory አባት ሆይ ጸጋህን ዕውቅና ልሰጥ፣ ለምህረትህ ዕውቅና ልሰጥ፣ ለደግነትህና ለቸርነትህ ዕውቅና ልሰጥ። ኦ I'm here to say thank you አባት ሆይ ጄካዲጋላ ቦሳ ፍራዲያኖ ማንዶ ፓራላፌና ማያ ጄካዲያኖ ማሶ ፖሮሎ ቬኔ ሜጌሌ ቦራዲያ ፕሬኔ ቬኔ ሜጌሌ ቦና ማንቶ ፕራዲያ I'm here Kelala bona masanto pradiano maporo vene megele mosanto pradia ትልቅነህ የአእምሮ ሊሸከመው ከሚችለው በላይ ትልቅነህ የአእምሮ ሊሸከመው ከሚችለው በላይ አባቶ እናመሰግናለን፣ ከፍ እናደርግሃለን፣ እናደንቅሃለን፣ እንወድስሃለን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ እልልታችን ጭብጨባችን አባቶ ላንተ ይሁን። We give you praise, we give you praise, we give you praise። በጌታ በኢየሱስ ስም ይህን ቀን ላንተ ለየን። ይህን ድምፅ ለሚሰሙ ይህ ድምፅ የነጻነታቸው ድምፅ ይሁን፣ የእረፍታቸው ድምፅ ይሁን፣ የሰላማቸው ድምፅ ይሁን። በጌታ በኢየሱስ ስም መንፈስ ቅዱስ ሆይ በአእምሮዬ አስብ፣ በአንደበቴ ተናገር፣ በእጆቼ ደግሞ ንካ። In Jesus name we pray። እስቲ ለእግዚአብሔር ክብር እንሰጥና እንቀመጣለን። ሃሌሉያ። በአምልኮ ውስጥ እግዚአብሔር መንፈስ እያገለገለን ነበር። What a powerful worship. Praise God. ሃሌሉያ። እስቲ ጎረቤታችሁን ሰላም በሉ፣ አጠገባችሁ ያለውን ሰው ወዳጃችሁን ደህና ነው ወይ እንዴት ነው በሉት። ፕሬዝ ጋድ። የእግዚአብሔር አምላካችን መንፈስ በዚህ አለ። አሜን አሜን። የጌታ የእግዚአብሔር መንፈስ በዚህ አለ። ሃሌሉያ። እግዚአብሔርን አሰብኩት ደስም አለኝ አለ። አሜን። በሕይወታችን ላይ እግዚአብሔርን ማሰብ መልመድ አለብን። ፕሬዝ ጋድ። ባለፈው ሳምንት
የተናገርኩትን ሐሳብ ዛሬ መደምደም ፈልጋለሁ ምክንያቱም ጊዜ ስላልበቃን አንዳንድ ነገሮችን ትተን ሄደናል የህብረት በረከቶች በሚል ርዕስ ነው እየተነጋገርን የነበረው የህብረት በረከቶች በፌሎሺፕ ውስጥ ያለ ብሌሲንግ ፋችሁ ከጨረሳችሁ ለወንዴ መስጠት ትችላላችሁ ወይም ደግሞ በኋላ መስጠት ትችላላችሁ ቆሞ እናንተን ነው የሚጠብቀው መሰለኝ ወንዴ አግዙት praise God የህብረት በረከት በሚል ርዕስ ነው የምናገረው the blessing of fellowship ከእግዚአብሔር ጋርና ከሰዎች ጋር ያለን በረከት ወይም ደግሞ God given የሆነ ከእግዚአብሔር የሆኑ ህብረቶችን ስለመጠበቅ ነው የተማይ ነበር ሁለተኛ ቆሮንቶስ 13:14 ሁለተኛ ቆሮንቶስ 13:14 የጌታ ኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን praise God የእግዚአብሔር አብ የክርስቶስ ኢየሱስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን አለ fellowship ወይም ህብረት እንዴት መጠበቅ እንዳለበትና እንዴት መንፈሳዊ ቫልዩና በረከት እንዳለው ነው እየተነጋገርን የነበረው በወዳጅነት ይሁን ቤተክርስቲያን በመገኘት እግዚአብሔርን በማገልገል እግዚአብሔር የሰጠንን ህብረት መጠበቅ it's a blessing it's a great blessing ብዙ ጊዜ ሰዎች ያንን አያስተውሉ ፌሎሺፕ የሚያደርጉትና ህብረት የሚያደርጉት ከሌላ ከብዙ ነገር ጊዜ ከተረፋቸው ያን የተረፋቸውን ጊዜ ነው ከእግዚአብሔርም ጋር ፌሎሺፕ የሚያደርጉበት ወይም ደግሞ ከመንፈሳዊ ህብረት ጋር ፌሎሺፕ የሚያደርጉት ከብዙ ነገር ከተረፋቸው ጊዜ ላይ ነው የብዙዎቻችን ህይወት በጣም ሄክቲክ ነው ቢዚ ነው አይ ኖ ነገር ግን በፌሎሺፕ ውስጥ ያለን በረከት የሚተካ ሌላ ነገር የለም እግዚአብሔር የጠራን ወደ ቤተሰባዊ ህብረት ውስጥ ነው ኢየሱስ ክርስቶስ በመስቀል ላይ ሞቶ ተሰቅሎ ከሞትም ደግሞ ተነስቶ የዋጀን ወደ ቤተሰብ ሊመልሰን ነው የእግዚአብሔር መንግስት our gospel ወንጌላችን የቤተሰብ ወንጌል ነው ለዚህ ነው መጽሐፍ ቅዱስ ሲናገር በኤፌሶን 2:12 ላይ በዚያን ዘመን ከክርስቶስ ተለይታችሁ ምን ብላችሁ ተለይታችሁ ይሰመርበት ኃጢአት ምንድን ያደረገን ለየን ከእስራኤል ወገን ርቃችሁ ኃጢአት ምንድን ያደረገን መራቅ ለኪዳን ተስፋ ባዕዳን ሆናችሁ ኃጢአት ምንድን ያደረገን ባዕድ በዓለም ላይ ያለ ተስፋ ያለ እግዚአብሔር እንደነበራችሁ አስታውሱ የሰው ውድቀት የሰው የኃጢአት ውጤት ሰውን ያደረገው ምንድነው ከእግዚአብሔር እንዲለይ ከእግዚአብሔር እንዲርቅ ለተስፋው ቃል ደግሞ ባዕድ እንዲሆን ይሲ የባዕድ ተቃራኒው ምንድነው ቤተሰብ አይደለም እንዴ አማርኛ እንዴ ነው ማትሪክ ላይ ጌታ ይባረክ የባዕድ ተቃራኒ ምንድነው ቤተሰብ ነው የቤተሰብ ተቃራኒ ባዕድ ማለት ባዳ ማለት ነው አይደል yes ባዳ የሚለው ቃል ከቤተሰብ ውጭ ሆነ ሩቅ የሆነ ያ ቤተሰብ ጉዳይ የማይመለከተው ማለት ነው ኃጢአት ያደረገን ምንድነው ከእግዚአብሔር ቤተሰብ ውጭ ነው ያደረገን የማይመለከተን ሲን ይሲ በክርስቲያን ህይወት ውስጥ መለየት መራቅ ባዕድ መሆን ፈጽሞ የተከለከለ ነው ለምን ክርስቶስ የሞተው መራቅን መለየትንና ባዕድነትን ሊያስወግድ ነው praise God አሁን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ሆናችሁ በክርስቶስ ደም አማካይነት ምን ብላችኋል ቀርባችኋል እስቲ ቀርብ ያለው በሉ እስቲ ሁለቱን አንድ ያደረገ የሚለያየውን የጥል ግርግዳ ያፈረሰ he was fighting ከምን ጋር ነው ፋይት የሚያደርገው ከመለያየት ጋር ሰላማችን እርሱ ነው ህግን ከተዛዛቱ ጋር በስጋው ሻረ አላማውም ከሁለቱ አንድ ሰው በራሱ ፈጥሮ ሰላምን ለማድረግ ነው ጥልን በገደለበት በመስቀል ሁለቱን በዚያ በአንድ አካል ከእግዚአብሔር ጋር ምን አረገ አስታረቀ ፋይናል ሪዛልቱ ምንድነው መጥቶም ርቃችሁ ለነበራችሁ ለናንተ
ቀርበውም ለነበሩ ለእነርሱ ሰላምን ሰበከ ሁላችንም በእርሱ አማካኝነት በአንዱ መንፈስ ወደ አብ መቅረብ እንችላለን ቁጥር 19 ይሄን ነው ፈልገው ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ ሃሌሉያ የእግዚአብሔር ቤተሰብ አባል ናችሁ ይላል እንጂ ከእንግዲህ ምጻተኞችና እንግዶች ይሲ ኢየሱስ ክርስቶስ I don't know ስንት ጊዜ እንደሰማችሁ ይሄንን ቃል ደጋግሞ ሐዋርያ ጳውሎስ ሊያረጋግጥልን የፈለገው ነገር ምንድነው መራቅ ባዕድነት መለየት ስትሬንጀር መሆን የእግዚአብሔር ፈቃድ አይደለም የእግዚአብሔር ፈቃድ ቤተሰብነት ነው እግዚአብሔር የጠራን ወዴት ነው ወደ ቤተሰብ ነው እግዚአብሔር የቤተሰብ አባት ነው praise God አሜን የሚልሷለኝ ዛሬ በጌታ በኢየሱስ ስም የአንድ ሰው ልብ ይመለሳል አሜን ይሄን ብርሃን ማግኘት አለብን በክርስቶስ ኢየሱስ ሪደምፕሽን የመዋጀታችን ሥራ ያደረገን ቤተሰብ ነው ፋሚሊ ነው ያደረገን ስለዚህ የእግዚአብሔር ቤተሰብ አባል ናችሁ እንጂ ከእንግዲህ ምጻተኞች ወይም እንግዶች አይደላችሁም ምጻተኛ ማለት ከሌላ ስፍራ የመጣ ባይተዋር የሆነ ሰው ማለት ነው ኖ you are a family member አለ እግዚአብሔር የቤተሰብ አምላክ ነው እግዚአብሔር የቤተሰብ አምላክ ነው ያልኩ ነው ስለዚህ our redemption መዋጀታችን ምንድን ያደረገን ወደ ህብረት ነው የዋጀን እግዚአብሔር የዋጀን ወዴት ነው ወደ ህብረት ወደ ፌሎሺፕ ወደ አንድነት ወደ አብሮነት ወደ ወዳጅነት ነው የተዋጀነው praise God ሃሌሉያ ወደ ብቸኝነት ዓለም የተዋጀነው ኖ እግዚአብሔር አምላክ ከሚጠራበት the most popular name ራሱን ከሚጠራበትም ከተጠራበትም ስሞች መካከል አንዱና ዋነኛው አባት የሚለው ነው አብ የሚለው ነው praise God አብ የሚለው I think ግዕዝ ነው መሰለኝ ነው አማርኛ ነው I'm not sure አብ ማለት ለማንኛውም አባት ማለት ነው እግዚአብሔር የተጠራበት ስም አባት because it's all about relationship praise God አሜን ኤፌሶን 3:14 እንደዚህ ይላል በዚህ ምክንያት በአብ ፊትም በረከካለሁ በዚህ ምክንያት በአባት ፊትም በረከካለሁ ከዛስ ከርሱም አለ በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል እግዚአብሔር በሰማይም ቤተሰብ አለው በምድርም ቤተሰብ አለው አሜን በሰማይ እግዚአብሔር ቤተሰብ አለው ከአዳም ጀምሮ እስከ ዛሬ ድረስ አያችሁ ከእግዚአብሔር ጋር ተራምደው እግዚአብሔር ጋር ያሉ ቅዱሳን በሰማይ ያሉ የእግዚአብሔር ቤተሰቦች ናቸው እግዚአብሔር የአብርሃም አምላክ ይባላል የይስሐቅ አምላክ ይባላል ያዕቆብ አምላክ ይባላል ስለዚህ እግዚአብሔር በሰማይ ቤተሰብ አለው በምድር ደግሞ ሌላ ቤተሰብ አለው ለዚህ ነው መጽሐፍ ሲናገር እርሱም ማለት በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል ሰርኔማቸው አንድ ነው የሚለው ሌላኛው መጽሐፍ ቅዱስ ሲናገር they share the same surname ይላል በሰማይ ያሉና በምድር ያሉ እግዚአብሔር የቤተሰብ አባት ነው ሃሌሉያ እግዚአብሔር የሆነ አለቃና ገዢ ብቻ አይደለም he is a father praise God amen it's all about relationship ለዚህ ነው ጌታ ኢየሱስን እንዴት ብለን እንጸልይ ሲሉት ጸሎታችሁን ሲጀምሩ አለ በሰማያት የምትኖር አባታችን ሆይ ብላችሁ ጀምሩ አለ he is your father አለ አረ ሃሌሉያ እግዚአብሔር አባትህ ነው እግዚአብሔር አባትሽ ነው እግዚአብሔር አምላከኛ ዲማንድ የሚያደርገው ፌሎሺፕ ነው ህብረት ነው እግዚአብሔር የሚፈልገው እግዚአብሔር የተራበው ህብረት ነው ሌላ ነገር አለ ፌሎሺፕ ነው የሚፈልገው ጌታ ብዙ ጊዜ ሰዎች የማያሉት ነገር ይሄ ነው the most important thing በህይወታችሁ ላይ ከእግዚአብሔር ጋር ያላችሁ ህብረትና እግዚአብሔር ከሰጣችሁ ህብረት ጋር ያላችሁ ህብረት ነው እግዚአብሔር ከሰጣችሁ ሰዎች ጋር ያላችሁ that's the most important fellowship ወይም ደግሞ the most important thing in your life ከተወሰነ ጊዜ በኋላ እድሜያችሁ እየጨመረ በአገልግሎት በስራ በቢዝነስ በተለያየ ነገር እያደጋችሁ ስትሄዱ የምትደርሱበት ነገር ይሄ ነው the most important thing is the relationship that you have the relationship ባላችሁበት ሰርከምስታንስ ውስጥ ማንጋ መደወል ትችላላችሁ የሚለው it will make a big difference በህይወታችሁ ላይ አጥታ በስቷል ለማለት ስልካችሁ ማንጋ ይደወላል የሚለው that's the most important thing your relationship
ህብረታችሁ praise God in the mighty name of Jesus አሜን የሚል ሰው አለ ወይ? እግዚአብሔር እንደዚህ ያለ ይጠራኛል እመልስለታል። what a fellowship, what a relationship። አሜን ይጠራኛል። ስለ ዳዊት ነው የሚናገረው። እመልስለታል I will come። ኢሳይያስ መጽሐፍ ላይ ባለፈው ስናነብ ምን ነበር ያለው? አይ ቲንክ 58 ላይ ይጠራኛል አለ እኔም አለውልህ እለዋለሁ አለ። በህይወታችን ላይ እግዚአብሔር የጠራን ለህብረት ነው፣ ለፌሎሺፕ ነው። አንድ ነገር ላሳያችሁ ነው። ሰይጣን የሰውን ህይወት ዲስትሮይ የሚያደርገው ይሄን ብርሃን በመከለል ነው። እግዚአብሔር አምላክ ከመጀመሪያም ያጣው ቤተሰብ ነው። በኤደን ገነት ምዕራፍ 3 ላይ እስከ መጨረሻው ሪስቶር ማድረግ የፈለገው ቤተሰብ ነው። he lost his family። ያውላችሁ እግዚአብሔር ሰውን ለመዋጀት በጣም ዲተርሚንድ እንዲሆነው because ያጣው ቤተሰብ ስለሆነ ነው። ሰራተኛ ለሚያጣው እግዚአብሔር ሰራተኞችም አሉት፣ እልፍ አላፍ መላእክት አሉት የሚሰሩለት፣ እልፍ አላፍ many countless የሆነ ሰራተኛ አለው እግዚአብሔር የሚልከው የሚያዘው የሚያሰማራው በፈለገበት መንገድ የሚሄዱለት መላእክቶች የሚሰሩለት አሉት። I wonder ሉሲፈር ሲወድቅ ለምን ጌታ ኢየሱስ መጥቶ ሪኒው ያን ሪሌሽንሺፕ ለምን እንዳላደሰ I don't think because ሰራተኛ ስለነበር ነው። ሰራተኛ ስለነበር ነው። ሰራተኛ ነው። ነገር ግን ልጅ አጣ እግዚአብሔር። you see በዘፍጥረት 3 ላይ he lost a son። ልጅን ያጣው እግዚአብሔር ያን ጊዜ ያን ልጁን ለማዳን ሌላ ልጁን ላከ። እግዚአብሔር የሄደበት መንገድ ሁሉ ያጣውን ቤተሰብ መልሶ ለመሰብሰብ ነው። study your scripture ዕብራውያን 2:10 ሁሉ ነገር በእርሱ የሚኖር እግዚአብሔር ብዙ ልጆችን ወደ ክብር ለማምጣት አለ። ምኖችን? ልጆችን። የድነታቸው መስራች በመከራ ፍጹም ሊያደርገው የተገባ ነበር። ሰዎችን የሚቀድሰውና የሚቀደሱት አለ ከአንድ ቤተሰብ ናቸው አለ። praise God። ስለዚህ ኢየሱስ ወንድሞች ብሎ ሊጠራቸው አያፍርም። ልጆቹ በስጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንን ተካፈለ ይላል። እግዚአብሔር ልጅ ስለጠፋበት ነው ልጁን ፍለጋ የመጣው። በክርስቶስ ኢየሱስ ቤተሰቡን እግዚአብሔር ሪስቶር አደረገና በሰማይና በምድር ያለ ቤተሰብ ሁሉ ተባለ። praise God። በምድር ያለው ቤተሰብ ዲስትሮይ ሆኖ ነበር። በስሩ ክራይስት ያ ቤተሰብ ታደሰ። ሃሌሉያ አሜን። broken relationship በህይወታችን ላይ ከእግዚአብሔርም ጋር እግዚአብሔር ከሰጠንም ሰዎች ጋር እግዚአብሔር ከሰጠን ማህበር ጋር እግዚአብሔር ከተከለን ቦታ ላይ የምንሰብረው ህብረት ጠላት በህይወታችን ላይ አድቫንቴጅ እንዲወስድ ያደርጋል። broken relationship በእግዚአብሔር አይን ምንድነው? ሉቃስ 15:24 አባት ያየው እንዴት ነው? ይሄ የጠፋውን ልጅ ወንድሙ ሲያየው ምንድነው ያለው? ወንድሙ እንደዚህ አለ መመለሱን ሲያይ ይሄ ልጅ አለ ይሄ ያየው ልጁ ያየው እንደዚህ ነው ከማንም ዱርዬ ጋር ገንዘቡን ጨርሶ ሲመጣል ልጅ ያየው ይሄን ነው። ልጅ ያየው ልጁ ገንዘብ ፈጅቶ እንደመጣ ነው። አባት ግን ያየው እንደዚህ ነው ያለው። አባቱ እንደዚህ አለ ይሄ ልጅ ሞቶ ነበር አሁን ግን ሕያው ሆኗል አለ። you see out of fellowship ለእግዚአብሔር ከህብረት ውጭ መሆን መሞት ነው ማለት ነው። አልሞተም እኮ ፊዚካሊ but losing the fellowship equally አለ ከሞት ጋር ነው የሚነጻጸር። ልጄ ሞቶ ነበር አለ there was no fellowship አሁን ግን ሕያው ሆኗል። you see days በተለያየ ህይወታችን አቅጣጫ ላይ እንዲነግስ የሚያደርገው ከእግዚአብሔር ጋር ያለን ፌሎሺፕ ሲሰበር ነው። ሞት በተለያየ አቅጣጫ በሰዎች ህይወት ላይ የሚገዛው እግዚአብሔር ከሰጣቸው ህብረት ውስጥ ራሳቸውን ሲያጎሉ ነው። እነ ዮሐንስ 3:14 ሲናገር እንደዚህ አለ ወንድሞቻችን ስለምንወድ ከሞት ወደ ህይወት እንደተሻገርን እናውቃለን። ፍቅር የሌለው ሁሉ በሞት ይኖራል አለ። ፌሎሺፕ የህያውነት ምልክት ነው። you are alive። ህይወታችን የሚጠበቀው በህብረት ውስጥ ነው። I don't know why I'm preaching this message። መንፈስ ቅዱስ ግን strongly በልቤ አምጥቷል ከላስት ዊክ ጀምሮ። በአባት ልብ ህብረት ሲሰበር ምንድነው ያለው? ጠፍቶ ነበር አሁን ምን አለ?
ተገኘ። ፕራይዝ ጋድ። ልጄ ምን ብሎ ነበር? ልጄ ሞቶ ነበር። አሁን ልጄ ገንዘብ አባክኖ ነበር አይደል? ልጄ ሞቶ ነበር ነው ያለው። ልጄ ጠፍቶ ነበር። ለእግዚአብሔር ፌሎሺፕን ማጣት በእግዚአብሔር አይንና በእኛ አይን ኮምፕሊት ተለያየ ነው። እግዚአብሔር ሞተ ነው፣ ጠፍቶ ነበረ። ምንድነው መጥፋት? አያችሁ፣ ኢንዲፔንደንት ስፒሪት፣ ግለኝነት፣ በራስ የመቆም ጥማትና ፍላጎት በሰው ህይወት ውስጥ የሚያመጣው ነገር ነው ህብረትን የሚሰብረው፣ ፌሎሺፕን የሚሰብረው ያ ነው ኢንዲፔንደንት ስፒሪት። ሉቃስ 15:11 ዛሬ እዛ ጋር ነው የምንቆየው፣ የጠፋው ልጅ ጋር። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው 2 ልጆች ነበሩት። ከነርሱም ታናሹ ልጅ አባቱን ምን አለው? አባቴ ሆይ ከሀብትህ ከድርሻዬ ስጠኝ አለው። አባትየውም ሀብቱን ለልጁ አካፈለው። ቁጥር 13 ብዙም ቀን ሳይቆይ ታናሽ ልጁ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ምን አረገ? ሄደ። ሪሌሽንሺፕን ህብረትን የመስበር አንደኛው የአጋንንት ጥቃት ምንድነው? ኢንዲፔንደንት ስፒሪት ይባላል። ግለኝነት። ብዙ ቀን ሳይቆይ ንብረቱን ይዞ ሄደ። ንብረቱን መካፈሉ ምንም አልነበረም፣ መበልጸጉ ምንም አልነበረም፣ ሀብታም መሆኑ ምንም አልነበረም። የልጁ ህይወት ሜስ የሆነው ከአባቱ ቤት ወጥቶ ሲሄድ ነው። he broke that relationship. the spirit of separatism ይሉታል። የመለየት pride፣ ትዕቢት፣ arrogance፣ ግትርነት ያለበትን አትሞስፌር ያለማመስገን፣ ያለበትን ህብረትና ፌሎሺፕ ክብር አለመስጠት፣ ቫልዩ አለማድረግ። ይህ ነው ሰዎችን ከህብረት የሚለያቸው። not valuing, not to value what you have. hallelujah. ሁሉ ያለ በአባት ቤት መኖር ምን አለበት? what the problem? I need freedom አለ። አንድ ቀን ተነስቶ ገንዘቤን ራሴ ማኔጅ ማድረግ አለብኝ አለ። I want to show the world capable እንደሆንኩ። you see the spirit, uncontrollable spirit፣ በቁጥጥር ስር መዋል የማይችል መንፈስ፣ no accountability፣ ተጠያቂነትን አለመፈለግ፣ መመሪያን መቀበል አለመፈለግ፣ መታረምን አለመፈለግ፣ እማረገውን አቃለው ማለት that's the spirit of separatism። ራስን የመለየትና ኢንዲፔንደንስ ሰዎችን ከህብረት ውስጥ ሰብሮ የሚያወጣቸው ያ ነው። it breaks relationship. every relationship፣ marriage ቢሆን በዚህ ውስጥ ይሰበራል። የእናትና የልጅ ሪሌሽንሺፕ ቢሆን በዚህ ውስጥ ይሰበራል። የአባትና የልጅ በዚህ ውስጥ ይሰበራል። አገልግሎት ላይ በዚህ ይሰበራል። በስራ ቦታ ይሄ የምናገረው ነገር መንፈሳዊ ብቻ አይደለም። in every side of your life ይሄ attitude የሰዎችን ህብረት ይሰብራል። independent spirit፣ pride፣ not to appreciate what you have። ህብረት እንድትጠብቁ የሚያደርጋችሁ ያላችሁን ነገር አፕሪሺየት ማድረግ ነው። አሜን። to value and appreciate. praise God. አሜን የሚል ሰው አለ ወይ? to appreciate what you have. this is the spirit of Lucifer. it's a demonic attack. በሰው ህይወት ላይ የሚመጣ demonic attack ነው። ዛሬ እግዚአብሔር ብርሃን ይሰጠናል። he will give us light። በህይወት ዘመናችን ሁሉ አይምሮአችን ውስጥ ሪንግ እያደረገ እንዲኖር የምፈልገው ሜሴጅ ነው የምነግራችሁ። don't break relationships። እግዚአብሔር የሰጣችሁን ህብረት ፌሎሺፕ አትስበሩ። pay the price to keep it alive. praise God. አሜን 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 የሚል ሰው አለ ወይ? ሄዳለሁ አለ። የት ነው የምትሄደው? ወደ ሩቅ አገር። ደግሞ ምን አለ ቅርብ ብሄድ? ሩቅ አገር ነው የምሄደው አለ። I will go very far። በቂ ገንዘብ አግኝቻለሁ። ስለዚህ ይሄንን አቲቲዩድ አባትየው ሲያዩ ያየው እንደዚህ ነው ያለው። አባትየው እንደዚህ አለ፣ ልጄ ሞቶ ነበር አለ። this is days። ልጄ ጠፍቶ ነበር። it's a blessing። ካጠገባችሁ የተቀመጠ ሰው መኖሩ በረከት ነው። አሜን አትሉም? it's a blessing። ትዳር አላችሁ፣ it's a blessing። እግዚአብሔር ልጆች ሰጥቷችኋል፣ it's a blessing። ስራ ላይ ፓርትነር አላችሁ፣ it's a blessing። እግዚአብሔር ፓስተር ሰጥቷችኋል፣ አገልጋይ ሰጥቷችኋል፣ what a blessing። it's a blessing። be grateful። ወደ ሩቅ አገር እሄዳለሁ አለ።
ይሲ ሰይጣን በህይወታችሁ ላይ ዲስትሮይ ሊያደርጋችሁ ሲፈልግ የሚያደርገው ነገር ይሄ ነው። ከህብረት ውስጥ ያወጣችኋል። ሰይጣን ሰዎችን በቤተሰብ ውስጥ ማየት አይፈልግም። በእግዚአብሔር ቤተሰብ ውስጥ ማየት አይፈልግም። በቅዱሳን ማህበር ውስጥ እግዚአብሔር ሰዎችን ማየት አይፈልግም። ሰይጣን he will do anything ከእግዚአብሔር ቤተሰብ ውስጥ ሊያወጣን እንደገና ደግሞ እግዚአብሔር ከሰጠን ፋሚሊ ውስጥ ፌሎሺፕ ውስጥ ህብረት ውስጥ ቤተክርስቲያን ውስጥ ወዳጅነት ውስጥ ሊነቅለን የሚችለውን ነገር ያደርጋል። ሰይጣን ላያችሁ የማይፈልገው እዛ ነው። የት? in the fellowship. I'm telling you, he don't want to see you. ምክንያቱም ተመልከቱ ሰይጣን ሰዎችን ከዛ ህብረት ከለየ በኋላ ላስት ዊክ ነግሬያቸዋለሁ። ሰይጣን ዋናው ስራው ፌሎሺፕን መስበር ነው። to break fellowship. ሰዎች አንዳንድ ጊዜ አይረዱም። ለምሳሌ ምን ይላሉ? እግዚአብሔር ይቅር ባይ ነው፣ ስለዚህ በወድቅም ብነሳም ጌታ ያውቃል። ያ የኃጢአት ዋናው ግቡ ምንድነው? የኃጢአት ዋናው ግቡ የእግዚአብሔርን ስታተስ መቀየር እኮ አይደለም። to break fellowship ነው። በእናንተና በእኛና በእግዚአብሔር መሃል ያለውን ህብረት መስበር ነው። ሰይጣን ህብረትን ከሰበረ ሌላ ብዙ ነገር አክሰስ እንደሚያደርግ ያውቃል። he can access everything once he breaks the relationship. you see አንድ ሰው ላሳያችሁ፣ ሁላችሁ የምታውቁት ሰው ማርቆስ 5:1 ባህሩን ተሻግረው ጌራሶኔን ወደ ተባለ ሀገር መጡ። ኢየሱስም ከጀልባው እንደወረደ ርኩስ መንፈስ ያደረበት ሰው ከመቃብር ቦታ ወጥቶ ሊገናኘው ወደ እርሱ መጣ። ይህ ሰው ከመቃብር ቦታ ውስጥ የሚኖርና it's unbelievable ከሰው ጋር የሚኖር አይደለም። የሚኖረው ከመቃብር ቦታ ነው። ብቻውን ነው የሚኖረው። ከዛስ ማንንም በሰንሰለት እንኳን ሊያስረው የማይችል ከዛ በላይ ይውላችሁ ከዚህ በፊት ያሉትን በጠቅላላ ዲስክራይብ የሚያደርግ ሰው ይሄ ነው። uncontrollable spirit ማንንም ሊያስረው የማይችል ብዙ ጊዜ በእግር ብረት በሰንሰለት ታሰር ነበር። ነገር ግን የሰንሰለቱን ይበጥስ የእግር ብረቱን የሚሰብር ነበር። ማንንም ይዞ ሊያቆየው የሚችል አልነበረ። nobody can control, nobody can tell him anything. ምንም አይነት that's a demonic influence. ሰዎች ከፌሎሺፕ ውስጥ ራሳቸውን ሲያወጡ ለምን ራሳቸውን ኤክስፖዝ እንደሚያደርጉ you have no idea. ትናንትና ማታ ከሆኑ ሰዎች ጋር ቤት ውስጥ ዲስከስ እያደረግን ነበር። we were discussing ስለተለያየ ነገር እያወራን ነበር and we remembered አንዳንድ ጊዜ ከፌሎሺፕ ውስጥ እግዚአብሔር ሰዎች ከጠራቸው ፌሎሺፕ ውስጥ ራሳቸውን ሲነጥሉ ህይወታቸውን ለምን ኤክስፖዝ እያደረጉ እንደሆነ አያውቁም። because it's a process. የዛሬ 20 maybe 22 አመት አንድን ሰው አድቫይስ አድርጌ ነበር። 22 years ago I advised him spiritually but he never listened. ከዛ በኋላ ደግሞ በተለያየ ጊዜ በዚህ 22 አመት ውስጥ significant በሆነ መንገድ I gave him advice to stay in the fellowship, to keep fellowship. ያቱም እግዚአብሔር የሚባርከን በዛ ህብረት ውስጥ ነው። I'm telling you I advise a lot because burdens ነበረኝ ለዛ ሰው but he kept ራሱን ከዛ ህብረት እያገለለ ዛሬ ያለበት ሁኔታ በጣም ልብ ይሰብራል። በጣም because he's supposed to be our senior. ልብ ይሰብራል። ሰይጣን ሰዎችን ከፌሎሺፕ ውስጥ የሚነቅለው ለራሱ ግራውንድን ለማመቻቸት ነው። ተመልከቱ ይሄ ሰው ቀንና ሌሊት የሚዞረው በመቃብር ቦታ ነው። trust me በህብረት ውስጥ ሆናችሁ ሰይጣን በቀላሉ አያገኛችሁም። somebody will fight for you. hallelujah አሜን የሚል ሰው አለ ወይ? ጸልይልኝ የምትሉ ሰው ይኖራል። እጅ የሚጭንባችሁ ሰው ይኖራል። የሚገስጻችሁ ይኖራል። የሚገስጻችሁ ሰው ማግኘት ራሱ it's a blessing. it is a blessing. አንተ ሊተጣማሃል የሚል ሰው ማግኘት እኮ ራሱ በረከት እኮ ነው። እንዴ በረከት እኮ ነው። it's a great blessing. if you miss that fellowship it's a demonic attack. trust me
ይሄ ሰው ዴሊቨርድ ሆነ። ኢየሱስም ወደ ይሄ ሰው ዴሊቨርድ ሲሆን ይውላችሁ the immediate effect ይሄ ርኩስ መንፈስ ከሰውየው ውስጥ ሲወጣ የመጀመሪያው ቅጽበታዊ ውጤቱ እንደዚህ ነው። አንተ ጋር ይዳሉ I want fellowship አለ። ዛሬ ብቻ ነው መሰብከው መሰለኝ እዚህ ቤት ኦንላይን አሉት ነው መሰለኝ። የመጀመሪያው የዴሊቨረንሱ ምልክት እንጀራ ስጡኝ አይደለም። እኛ ብዙ ጊዜ ሰው አጋንንት አስወጥተን ሲጨርስ ውሃ ነው የምንሰጠው because ረጅም ጊዜ ከፈጀ እኛም ስለጠማን እሱም የጠማ ይመስላል። I'm telling you the first effect የመጀመሪያው የነጻነቱ ምልክት I want fellowship አለ። ካንተ ጋር ሄዳለሁ አለ። ዋው the first sign ይውላችሁ የነጻነታችሁ የመጀመሪያው ምልክት ፌሎሺፕ መፈለጋችሁ ነው። ህብረት መፈለጋችሁ ነው። ኢንዲፔንደንት ስፒሪት ይውላችሁ ዲሞኒክ ኢንፍሉዌንስ አለው ያልኳችሁ ነው ያለው። I'm preaching for everybody. ኦንላይን ኦፍላይን ሚድ ላይን ዳር ላይን መሃል ላይን ላለን በጠቅላላ the first the immediate effect of deliverance ጌታ ሆይ አለ ካንተ ጋር መሄድ ፈልጋለሁ። I want to go with you አለ። እኔ ከመቃብር ጋር ምን ነበር ማረገው ከሞቱ ሰዎች ጋር አጥንት ጋር ከሞተ ከማይናገር I don't want to be uncontrolled mona. I want to go with you. I want to be trained ያለው disciple መደረግ ፈልጋለሁ። train መደረግ ፈልጋለሁ። መማር ፈልጋለሁ። I want to follow you. It's a sign that you are free. በፌሎሺፕ ውስጥ መገኘት የነጻነት ምልክት ነው። የሥርዓት ምልክት አይደለም። እንደዛ ቸርች ሲሄድ እኔ ምንም ያይሉኝ ነገር የለ እዛ ህብረት ውስጥ አንዴ ተነስ ይሉኛል፣ ተቀመጥ ይሉኛል፣ ጸልይ ይሉኛል፣ እጅ ወደ ላይ ይሉኛል፣ እጅ ወደ ታች ይሉኛል። እኔ ማንንም ሰው ምንም እንዲለኝ አልፈልግም። በማንንም አልተገዛንም። የኔ ፊት አውራሪ በሉት praise God. It's a sign that something is controlling you. የነጻነት ምልክት እንደዚህ ጌታ ሆይ ለሚገው ይዟል። ጌታም ነው ታውቃላችሁ አትሄድም አለ። ነገር ግን he gave him instruction የሰጠው ኢንስትራክሽን እንደዚህ የሚል ነው። የመጀመሪያው ኢየሱስም አልፈቀደለትም ካለ በኋላ የመጀመሪያው መመሪያ ይሄ ነው። ወደ ቤት ሂድ፣ ለዘመዶች ጋር ተመለስ። እነዛ አልታሰር ያልካቸው ሰዎች ጋር ተመልሰ ዘመናቸውን በሙሉ ሊያስሩ ሲታገው የነበሩ ሰዎች ጋር ሂድ እዛ ነው። because አለው የዴሊቨረንስ ፍሬ ወደ ህብረት መመለስ ነው አለው። That's the fruit of your deliverance. Go back to fellowship አለው። ወደ ዘመዶች፣ ወደ ቤተሰቦች፣ ወደ እግዚአብሔር ወደ ሰጠ ወደዛ አሶሲዬሽን ወደዛ ካምፓኒ ሂድና አለው። እግዚአብሔር ያደረገልህን ንገራቸው። maintain and heal your fellowship. ሐዋርያና የውጭና የውስጥ አለቃ ከመሆን በፊት አለው go and restore your fellowship. እግዚአብሔር ለህብረት ያለውን ዋጋ ቢገባን ብርሃን ይሆንልናል። what's my blessing? በህይወቴ ላይ አንዳንድ ጊዜ በረከት ምንድነው ብዬ አስባለሁ። my blessing is the people እግዚአብሔር የሰጠኝ ሰዎች ናቸው በረከቶች። I'm telling you now. በረከታችሁ እግዚአብሔር የሰጣችሁ ማህበር ነው። እግዚአብሔር የሰጣችሁ ህብረት ነው። እግዚአብሔር ራሱ ነው። there are times የምትፈልጉትን ያህል ገንዘብና ሀብትና ንብረት አስቀምጣችሁ you can be lonely ብቸኛና miserable መሆን ትችላላችሁ። ነገር ግን እግዚአብሔር ህብረት ሰጥቷችኋል። አሜን አሜን። the result of breaking fellowships ህብረትን የመስበር ውጤት ምንድነው? ሁለት ሶስት ነገር ብቻ ልንገራችሁ ለዛሬ አልመለስበትም። መጠውለግና መድረቅ ነው። አይኑ እንደዚህ አይነት መልእክት ካስተባር ቆይቻለሁ አይኑ but we need it. ህብረትን የመስበር ውጤት burning out ነው። burning out መጠውለግ and መድረቅ። መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው
ሉቃስ 15:14 ላይ ስለ ጠፋው ልጅ እርሱም ያለውን ሁሉ ከጨረሰ በኋላ ይላል። ያለውን ምን ካረገ? እስቲ አብረን እናውራ። ያለውን ሁሉ በሉ እስቲ ከጨረሰ በኋላ። እስቲ ድገሙት። ያለውን ሁሉ በሉ እስቲ ከጨረሰ በኋላ። በደም ካላላችሁ አልቀጥልም። እስቲ ያለውን ሁሉ በሉ እስቲ ጮና ከጨረሰ በኋላ። የልጁ ታሪክ ይሄ ነው። ያለውን በሙሉ ዳስ ህብረትን የመስበር ውጤት መጠውለግና መድረቅ ነው። to burn out and dryness ሰዎች ከእግዚአብሔር ጋር ያላቸው ፌሎሺፕ ሲቋረጥ ያላቸው መጨረስ ጀምራሉ። ሰዎች እግዚአብሔር ካተከላቸው ስፍራ ራሳቸውን ሲነቅሉ ያላቸው መጨረስ ጀምራሉ። ይኸውላችሁ ኢሚዲየትሊ ግን የማያውቁት ለምንድነው? አላቸዋ ከአባትየው ወስዷላ ንብረት አለዋ። ለጊዜው ስፔንድ የሚያደርገው ገንዘብ ነበረው። ለጊዜው የሚያጠፋው ገንዘብ ነበረው። እዛ አካባቢ ያሉ ሰዎች ሁሉ የሀብታም ልጅ እንደሆነ ያውቃሉ። ነገር ግን መጽሐፍ ሲናገር ያለውን ምን አደረገ ይላል? አያችሁ ያልቃል። አሁን አለኝ የምትሉት ነገር የኖራችሁ ህብረቱ ስለሆናችሁ ነው። አለኝ ያላችሁት ነገር እጃችሁ ላይ ያለው ህይወታችሁ ላይ ያለው ቤታችሁ ላይ ያለው because you are in fellowship. the moment ከፌሎሺፕ ውስጥ ህይወታችሁ መውጣት ሲጀምር you will start to dry out slowly but surely inner strengthችን ማለቅ ይጀምራል። ተመልከቱ መቀጠል የማንችልበት ደረጃ ላይ መድረስ እንጀምራለን። አያችሁ ጠላት ያላችሁን በማስጨረስ ላይ ያሰራችኋል። you can be anything አገልጋይ ልትሆኑ ትችላላችሁ። ነጋይ you can be anything. you can preach 3-4 ጊዜ 1 አመት 2 አመት 3 አመት but remember if you don't have fellowship ያላችሁ ማለቅ ይጀምራል። one of the greatest blessing በህብረት ውስጥ ያለ ስሙ ታላቁ በረከት ያባታችሁ ከናንተ ጋር መሆን ነው። the greatest blessing of fellowship is his presence. hallelujah amen amen ያለን እንዳያልቅ የሚያደርገው መገኘቱ ነው። አሜን የሚስዋለው the presence ለምንድነው ከህብረቱ ስንወጣ ያለን የሚያልቅ ካላችሁ because ከህብረቱ ስንወጡ you lack the presence። ሉቃስ 15:31 ላይ ለትልቁ ልጅ አባትየው ያለውን ነገር አስተውሉ። አባቱም እንዲህ ያለው ልጄ ሆይ ያለው አንተ ሁሉ ጊዜ ከኔ ጋር ነህ። praise God ለምንድነው ያልደረግኩት? ሁሉ ጊዜ አንተ ከኔ ጋር ነህ። አሜን አሜን አሜን። እጄ ላይ ያለው ማያልቀው ለምንድነው? because ሁሉ ጊዜ እግዚአብሔር ከኔ ጋር ነው። አሜን የሚስዋለው I walk and live in his presence. አሜን አሜን I keep my fellowship። ለልጁ የሚነግረው ነገር ለትልቁ ልጅ የነገረው ነገር ይሄ ነው። ይሄ እኮ እንደዚህ ነው ሲል አንተ ያልገባ ነገር አለ። the greatest blessing በህይወት ውስጥ ያለው በረከት እኮ ከኔ ጋር መሆንህ ነው አለ። ይሄ የሚታረደው በግ በሬ አይደለም። ቤት ውስጥ ያለው ሀብት አይደለም። ለወንድምህ ሳካፍል እኮ ላንተም ማካፍያለሁ። ሀብትህ እኮ እሱ አይደለም አለ። the greatest blessing አለ አንተ ሁሉ ጊዜ ከኔ ጋር ነህ አለ። you will never dry out። በህብረት ውስጥ ደርቃችሁ አትወጡም እያልኳችሁ ነው። አሜን የሚስዋለው ዛሬ እግዚአብሔር አንድን ሰው ያለመልማል። አሜን የሚስዋለው በህብረት ውስጥ ኃይላችሁ ይታደሳል። በህብረት ውስጥ ይውላችሁ ሪስቶር ሪከቨር ታደርጋላችሁ። በህብረት ውስጥ ጥበቃና ከቨር በህይወታችሁ ላይ ይኖራል። በህብረት ውስጥ you will grow and flourish ታድጋላችሁ፣ ትለመልማላችሁ። ሰይጣን ከህብረት ሰዎችን የሚነጥለው so that they can dry and burn out ያለውን በጨረሰ ጊዜ in the mighty name of Jesus አሜን የሚስዋለው you see fellowship የእድገትና የሪስቶሬሽን ክንፋችን በዛለ ጊዜ ጉልበታችን መራመድ ባቃተው ጊዜ እግዚአብሔር የሰጠን ፌሎሺፕ አለ። there is a fellowship there is a fellowship እግዚአብሔር በታችሁ ውስጥ ያስቀመጠው then you restore hallelujah አሜን አሜን። ኢሳይያስ 40 ላይ ወጣቶች እንኳን ይደክማሉ ይታክታሉ፣ ጎበዛዝት ተሰነካክለው ይወድቃሉ፣ እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ ግን አይደክሙም። in the name of Jesus አሜን አሜን። ወደ ጉባኤ ስትመጡ እግዚአብሔር ሪስቶር ያደርጋችኋል። he restores you። ለጸሎት ስትመጡ በጉባኤ ማለት እግዚአብሔር ሪስቶር ያደርጋችኋል። እሁድ ስትመጡ እግዚአብሔር ያድሳችኋል። you will not dry። ሮብ ነው ስትመጡ ያድሳል። ለምን 5 ቀን when you come አንዳንድ ጊዜ መጸለይ
ወይም ደግሞ በተለያየ ነገር ፊዚካሊ እንኳን ደክሞኝ ታየርድ ሆኜ ነገር ግን ፕሮግራም ሲኖር አገልግሎት ብቻ አይደለም ስሞል ግሩፕ መሪዎች ፓስተርስ ተሰብስበን ለመጸለይ አንዳንድ ጊዜ I feel like I have nothing to give. I don't know እናንተ እንደዛ አይደላችሁ በርግጥ እኔ እንደዛ መሆን ምንድነው ዛሬ እንዴት ነው የምንጸልየው ብዬ ስንገባ through the fellowship አንዱ በልሳን ሲጸልይ ሲሰማ ውስጤ ዝም ብሎ ይነዳል praise. That's the blessing of a fellowship. That's the blessing of a fellowship. አንዳንድ ሰዎች ቸርች መጣም መጽሐፍ እያነበብኩ ያል ቸርች መጣም ቴሌቪዥን ያየው ቸርች መጣም ለዚህ የሆነ ሰው በልሳን ጸልይ ሲሰማ ራሱ መንፈስ ተካፈላል 10 ደቂቃ የመጸለይ አቅም ያልነበረኝ ሰው 3 ሰዓት 2 ሰዓት መንደድ ይጀምራል why because there is a blessing ያለውን ጨርሶ in Jesus name በጌታ በኢየሱስ ስም this will not be your story አሜን አሜን የሆነ ቀን አይቷችሁ ጨረሰ አይሏችሁም in Jesus mighty name አገልግሎት ጨረሰ ጥሪውን ጨረሰ መንገዱን ጨረሰ it's fit no whenever ስትታዩ እየለመለማችሁ ነው የምትሄዱት እየበዛችሁ እያፈራችሁ in the mighty name of Jesus እያፈራችሁ restore እያረጋችሁ ከድካማችሁ እየበረታችሁ in the mighty name of Jesus there is a blessing amen ያለው ምን አርጎ that's not my story የኔ ታሪክ አይደለም ብሎ praise God hallelujah amen number 2 በፌሎሺፕን በመስበር ውስጥ ያለ የጠላት ዓላማ ምንድነው lack እጥረት ማጣት desperation you see desperate መሆን በህይወታችሁ ላይ ራሳችሁን desperate ወደ መሆን ደረጃ ላይ ላለመድረስ መጸለይ ያለባችሁ ይሄ ነገር በጣም ኢምፖርታንት ነው not to be desperate you see ይሄ ቃል አንዳንድ ጊዜ ውስጣችሁ ሊገባ ያስፈልጋል desperate መሆን is the very dangerous state of life ነው ታስታውሱ እንደሆነ በመጽሐፍ ቅዱስ ውስጥ ልጃቸውን የበሉ ሰዎች አሉ is that thinkable አይደል ከጎናችሁ ያለውን ሰው ስንት ልጅ በልተህ ታውቃለህ is not ማሰብ ራሱ አይቻልም ማለት it's not አንዳንድ ጊዜ እንደዛ አይነት ነገር ስታነቡ ታሪክ ነው ብላችሁ ስለምታስቡ ነው ኢግኖር የምታረጉት እንደዛ አይደለም ሴትዮዋ ተናገረች ተስማማን የመጀመሪያ አንድ ልጅ ቀቅለን ብላና በሚቀጥለው ደግሞ ያንቺን ቀቅለን ብላ ተባለ ከዛ በኋላ ልጃችንን ቀቅለን በላን ያለችው ጠላችሁኝ እኔን ራሱ ቃል ነው ጥቅስ ነው በላን ከዛ በኋላ የሷ ተራ ሲደርስ ልጇን ምን አረገች አለች ደበቀች ስለዚህ አሁን ንጉስ ጋር የሄደችው ከፍቷት አይደለም ጥያቄው አንድ ነው የሷን ልጅ አምጣና እንብላው ነው ጥያቄው እኮ ነው ጥያቄው እኮ ተራው የሷ ልጅ መባያ ጊዜ ነው አባላይ ነው you see desperation ማለት ይሄ ነው ሰው በህይወት ውስጥ desperate ሲሆን I don't know ኢኳል የሆነ አማርኛ ቃል ምን እንደሆነ በከፍተኛ ውጥረትና አጣብቂኙ ሲሆን ሰው ምን እንደሚያደርግ አይታወቅም That's why you have to pray ህይወቴ desperate እንዳይሆን ብላችሁ መጸለይ ያለባችሁ ህይወታችሁን ከእንደዛ አይነት አጣብቂኝ የሚያወጣው fellowship ነው That's what I'm saying መጽሐፍ ቅዱስ ይውላችሁ በእንደዛ አይነት አጣብቂኙ ስትሆኑ ሰማይን የሚያንጎዳጉድ አምላክ አላችሁ in the mighty name of Jesus በሰማያት ላይ በደመናት ላይ ተራመደ ይላል why because he was desperate የሞት ገመድ ተጠመጠመብኝ የሞት ገመድ ወደ ጥልቅ ወር you see desperate people they can do anything ሰዎች በእንደዛ አይነት ስቴት ውስጥ ሲገቡ በህይወታቸው reasonable መሆን ያቆማሉ humanity የሚባል ነገር ከውስጣቸው ይጠፋል spirituality ከውስጣቸው ይጠፋል በቃ ሰርቫይቭ ማድረግ ብቻ ነው የሚያስቡት they become desperate ህይወታቸውን የሚያንገበግብ ነገር አለ መጽሐፍ ቅዱስ ሲናገር አሳማዎቹ የሚመገቡበትን አሳር እንኳን ለመብላት ይመኝ ነበር ነገር ግን የሚሰጠው አልነበረም he was so desperate የአሳማ ምግብ ራበው ፌሎሺፕን መስበር ሰዎችን desperate የሆነ የህይወት ሌቭል ላይ ያደርሳቸዋል then they don't know ከዛ በኋላ የሚወስዱት እርምጃ ምን እንደሆነ ራሱ አይታወቅም
አንዳንድ ጊዜ ራዲካል how come ትላላችሁ ይሄ ሰው ያገልጋይ አይደል ትላላችሁ no he became desperate ዲያቃቷ የትሂድ ወደ ማን ይዙር ለዚህ ነው ሰውን ጀጅ ማድረግ የለብን because ምን እንደገጠመው እኛ አናውቅም he became desperate in the mighty name of Jesus የእግዚአብሔር ፕሬዘንስ ነው ህይወታችሁን የሚያለመልመው ለገንዘብ desperate ከመሆን ያወጣችኋል ለዝናና ለክብር desperate ከመሆን ያወጣችኋል ሰይጣን ኮርነር ውስጥ ሲያስገባችሁ እግዚአብሔር እጁን ይሰዳል he will send you brother ወንድም ይልክልሃል እህት ይልክልሃል ጓደኛ ይልክልሃል ፓስተርን ይልክልሃል አገልጋዮችን ይልክልሃል why because you are in the fellowship አማራው you see breaking relationship ሰዎች በእጦትና በዲስፕሬሽን ውስጥ እንዲገቡ ያደርጋል one of the greatest blessing አባትየው ለታላቁ ልጅ ሲነግረው እንደዚህ ያለው አባቱም እንዲህ አለው ቁጥር 30 ላይ እንዲህ አለው ልጄ ሆይ አንተ ሁሉ ጊዜ ከኔ ጋር ነህ የኔ የሆነው ሁሉ ያንተ ነው አለው you will never be desperate ያለው you will never be desperate ይሄ ነው እኮ ሜሴጁ ሁሉ ጊዜ ከኔ ጋር ነህ የኔ የሆነው I will never see you desperate ሆነ አላይም ማለት የኔ የሆነው ሁሉ in the name of Jesus አሜን 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 ዛሬ አንድ ሰው ብርሃን እየበራለት ነው keep your fellowship ከእግዚአብሔር ጋር don't take it lightly ከእግዚአብሔር ጋር ያላችሁ ንብረት እግዚአብሔር ከሰጣችሁ ሰዎች ጋር ያላችሁ ንብረት እግዚአብሔር የሰጣችሁ ማህበር keep it safe ለልጆቻችን ፖኬት መኒ ስንሰጥ ዞዞ ወንዱ ነው ብዙ የሚፈልገው ሴቷ ብዙ አትፈልግም ጌታ ይባረክ በዘመናችን ሴቶች ናቸው ብዙ ብር የሚፈልጉት ግን የኛ ጌታ ረድቷት ብዙ አትፈልግም ጌታ ይባረክ እሱ ነው የሚጠይቀው አንድ ቀን ይጠይቀኝ ሰጣለሁ ትራንስፈር አደርግልታለሁ ከዛ አንድ ቀን እንደዚህ አለ እስከ ስንት አመቴ ነው ግን ብር መስጠኛለኝ አሳሰበው እስከ ስንት አመቴ ድረስ ነው ግን ብር መስጠኛለኝ I said it is ትንፋስ እስካለኝ አልኩት if you need money I will give it to you I know you will አንተ የራስ ገንዘብ ይኖርሃል አልኩት ግን if you need as long as I'm alive I will give you when I die ደግሞ አልኩት I will leave you with money አልኩት አጣላችሁ trust me እኔ በማልኖርበት ጊዜ አልኩት you will say አባቴ ገንዘብ ተወልኝ ትላለህ አልኩት I will leave you with money አባት እንደዚህ ነው የሚለው ይሄ የምድር አባት ነው ይሄን የሚለው በእምነት ነው how much more የሰማይ አባት እግዚአብሔር አሜን 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 አንተ ሁሌ ከኔ ጋር ነህ እኔም ደግሞ ሁሌ ካንተ ጋር ነኝ የኔ የሆነ ሁሉ አለ you will never be desperate ሰላም አይጠማህም ደስታ አይጠማህም ረፍትን አትጠማም መቼ ነው ከዚህ ማርፈው ብለ desperate አትሆንም አይኖችን ወደ ሌሎች ነገሮች አታዞርም ማለት I will be your provider in the mighty name of Jesus አይኖች ወደ ተራሮች አይነሱም እኔ አባት አለ የኔ ሆነው ያንተ ነው የኔ ሆነው ያንተ ነው በዚህ በወንድም ላይ የምታየው ታሪክ አለ የተሰበረ ህብረት ውጤት ነው አለ የተሰበረ that's why he's desperate ታሳውሳላችሁ ሳኦል እጅግ በጣም በተጨነቀ ጊዜ ይላል ሙታን መንፈስ ጠሪ ጋር ሄደ ይላል እግዚአብሔር የቀባው ሳኦል እግዚአብሔር ያስነሳው ሳኦል እግዚአብሔር ከጥሻ ውስጥ ያወጣው anointed የሆነ እግዚአብሔር he became desperate እግዚአብሔርን መስማት አቃተው ወደ ሙታን መናፍስ ጠሪ ሄደ ይላል ሰዎች desperate ሲሆኑ የሚሄዱበት ቦታ አይታወቅም they can go anywhere መፍትሄ ይገኛ የተባለበት ቦታ ሁሉ ይሄ አባት ግን እንደዚህ አለ እኔ ካንተ ጋር ነኝ አለው ሁሉ ጊዜ የኔ የሆነ ሁሉ in the mighty name of Jesus ይጠራኛል መልስለታል አሜን የሚል ወይ ከመከራው ሁሉ አድነዋለሁ አለ I will rescue him in the mighty name of Jesus በጌታ በኢየሱስ ስም አይናችሁ ወደ ሰው አይነሳም እጃችሁ ወደ ሰው አይዘረጋም በጌታ በኢየሱስ ስም የማንም ጥገኛና ባሪያ አትሆኑ የሰማይ አምላክ እግዚአብሔር he is your shepherd in the mighty name of Jesus that's why I keep my fellowship ከእግዚአብሔር ጋር ህብረቴን የምቀጥለው because የማንም ጥገኛ መሆን ስለማልፈልግ ነው ወደ ማንም አይኔን ማንሳት አልፈልግም ወደ ማንም in the name of Jesus አረ ሃሌሉያ የኔ የሆነ ሁሉ ያንተ ነው ቤቴ ያለ ሁሉ ያንተ ነው you will never lack you will never be desperate in the mighty name of Jesus
የሰዎችን ህይወት desperation ውስጥ የሚያስገባው የሰበሩት ህብረት ነው። receive light አሜን 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 the greatest blessing በህይወታችሁ ላይ እግዚአብሔር የሚሰጣችሁ ያ ፌሎሺፕ እና ፕሮቴክሽን ነው። መዝሙር 133 ቁጥር እንደዚህ ይላል ወንድሞች ተስማምተው በአንድነት ሲኖሩ እንዴት መልካም ነው ምንኛ ደስ ያሰኛል። በራስ ላይ ፈሶ እስከ ጢም እንደሚዘልቅ እስከ አሮን ጢም እንደሚወርድ እስከ ልብሱ አንገትጌ እንደሚደርስ ውድ ሽቶ ነው። ደግሞም በጽዮን ተራራ ላይ እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከትን አለ ህይወትንም አዟል። in that fellowship እግዚአብሔር ህይወትን አዟል። in the mighty name of Jesus በጌታ በኢየሱስ ስም አንድ ጸሎት ጸልይላችኋለሁ። in the mighty name of Jesus በጌታ በኢየሱስ ስም desperate በሆናችሁ በዛ ቀን ማንንም ሊሰማችሁ በማይችል በዛ ቀን ማንንም ሊደርስላችሁ በማይችለው በዛ ቀን የሰማይ አምላክ እግዚአብሔር ይሰማችኋል። ድምጻችሁን ይሰማል። ከሁኔታችሁ ውስጥ ይታደጋችኋል። በጌታ በኢየሱስ ስም he will never leave you alone. In the mighty name of Jesus. That's why you have to keep your fellowship. That's the most important fellowship. በጌታ በኢየሱስ ስም የህብረትን ሰባሪ መንፈስ ዛሬ እናስወጣዋለን። በፌሎሺፕ ውስጥ ላስት ለሄን ነው የምነግራችሁ። በህብረት ውስጥ ህብረትን በማጣት ውስጥ ይሄ ልጅ ሉዝ ካደረጋቸው ነገሮች መካከል ኪዳንን ማንነትንና ክብርን ነው ሉዝ ያደረገው። he lost the covenant, his identity and his honor. You see, breaking fellowships. ዛሬ ብርሃን ተካፈል። ሃሌሉያ አሜን አሜን። የህብረት ሰው መሆን አለባችሁ ነው ለነገራችሁ ፈልገው። የህብረት የፌሎሺፕ ሰው ቫልዩ የሚያደርግ ሰው I will never lose you ማለት አለባችሁ። እግዚአብሔር የሰጣችሁን ሰው never I will never break this relationship ማለት አለባችሁ። you see የሆነ ደና ነገር መጣ በተባለ ቁጥር በየቦታው የመዝለል ጉዳይ አይደለም። keep what you have የባሳል አለ ያገሬ ሰው ሲናገር ተረት እንኳን ሰርቱ እንደዛ ነው የሚሉት። የባሳል አገርና ትልቀቅ ይላሉ። ምን ማለት ነው? don't leave የለመድከው ነገር ይሻላል። keep the fellowship you have. every year እየሄድክ አዳዲስ ህብረት ለማቋቋም መሞከር የለም። በየጊዜው አዳዲስ ጸሎት ግሩፕ ትገባለህ እንዴ? የለመድከውን ጸሎት ትተህ ሌላ አይነት ጸሎት ሌላ አይነት አቋም። ያንዳንድ ሰው ቤት በማሊያ የተሞላ ነው። በቀየረው ማሊያ ማለት ነው። how can you play for everybody? keep your fellowship. በረከቱ ያለው በዛ ውስጥ ነው። ሉቃስ 15:17 I didn't preach እንደዚህ አይነት ሜሴጅ በጣም ለረጅም ጊዜ። ስለዚህ መጨረስ አይመስለኝም ዛሬ። praise God. ልብ በገዛ ጊዜ ይላል። ልብ በገዛ ጊዜ እንዲህ አለ ስንቱ የአባቴ ሰራተኛ ምግብ ተርፎታል አለ። praise God. አረ ይባሳል አለ። አይባሳል አረ ጉድ ውስጥ ነው የገባሁት አለ። እንደዚህ ነው ካለ የአባቴ ሰራተኞች አለ ምግብ ተርፏቸው ይጥላል። እኔ እዚህ በራብ ልሞት ነው አለ። ተቃርቤያለሁ። ተነስቼ ወደ አባቴ ልሂድና እንዲህ ልበለው አባቴ ሆይ በሰማይና በአንተ ፊት ምን አድርጌያለሁ? በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባም። that was his identity. I lost my identity ያለ ነው። ልጅነት ማንነቱ ነው። he said I lost it አለ። አይደንቲቲን ሉዝ አድርጌያለሁ። በሰማይና በምድር ፊት በድያለሁ። ኮቨነንቴን ሰብሬያለሁ። ኪዳኔን ሰብሬያለሁ ያ ነው። ከተቀጠሩት አገልጋዮች እንደ አንዱ ቁጠረኝ። I lost my honor. ክብሬን አጥቻለሁ። አይደንቲቲን አጥቻለሁ። ኪዳኔን ሰብሬያለሁ። I'm not the same person አለ። ለራሱ ነው የሚያወራው የሰውዬ። ለራሱ ሲያወራ I lost it አለ። ማንነቴን፣ ክብሬን፣ ኪዳኔን ሁሉ ሰባብሬ ነው አለ ራሴን እዚህ ውስጥ ያስገባሁት። አሁን ያለውበት ሁኔታ አለ it's a miserable situation አለ። ተመልሼ በሄድ እንኳን ይዳዝማታ እንደ ድሮ መሆን የምችል አይመስለኝም አለ። ግን እግዚአብሔር የምሕረት አምላክ ነው። አረ ሃሌሉያ። አባትነቱ አይቀየርም። አሜን አሜን አሜን። አንተ ልጅነትን ብትክድ እሱ አባትነቱን አይክድም። he will never say በፍጹም አይክድም እግዚአብሔር። ለዚህ ነው መጽሐፍ ሲናገር ማንንም ታማኝ ባይሆናል እግዚአብሔር ራሱ ይላል ታማኝ እንደሆነ he is a faithful God.
ልጅነትን ትክድ ይሆናል እንጂ እግዚአብሔር አባትነቱን አይክድም። ለዚህ ነው ገና ሲያየው ይላል ልጄ መጣ አለ። in the name of Jesus የመጣው ልጄ ነው አለ። ልጄ ነው የመጣው። ባሪያ መጣ አላለም። ኪዳን የሰበረ ሰው መጣ አላለም። ክብር የሌለው ሰው ኖ my son ልጄ ነው የመጣው። in the mighty name of Jesus ዛሬ አንድ ሰው ብርሃን ይካፈላል። በጌታ በኢየሱስ ስም የትም ክብራችሁን ሊወስድ የሰጣ ጠላት በጌታ በኢየሱስ ስም አይኑ ይታወራል ዛሬ። I will never allow ማለት አለበት። I will never leave my honor ክብርን አይደንቲቲን በረከቴን እግዚአብሔር የሰጠኝን ነገር maybe that's your marriage that's your church ምናልባት ያ እግዚአብሔር የሰጣችሁ ፌሎሺፕ እና ህብረት ነው ከእግዚአብሔር ጋር ያላችሁ ወዳጅነት ነው keep it hallelujah honor covenant and identity አሜን አሜን አያችሁ አባትየው ያለው ነገር ይሄ ነው ቁጥር 22 ላይ አባቱ ግን ይላል ሃሌሉያ አገልጋዮቹን ጠርቶ እንዲህ አለ ፈጥናችሁ ምርጥ የሆነውን ልብስ አምጡለት አለ praise God ክብሩ ይመለስ የልጅ አለ it's an honor ሲያየው አድፏል ቆሽሿል ጨቅይቷል probably ለብሶ የሄደው ጉቺና ቨርሳቺ ነው እሱን ሸጦ በልቷል ሃሌሉያ አሜን አሜን ይግባችሁ በዚህ ሀገር በቃ ኤልቪ ምናምን ነው ለብሶ የሄደው praise God በቃ በክብር ነው የሄደው ሸጦ በልቷል ሸጦ በልቶ የመጣው ባዶ እግሩን ነው የመጣው በሆነ ቁምጣ ነው he lost the honor አባትየው እንደዚህ this is the blessing of your fellowship እግዚአብሔር ገና ሲያየው አባትየው እንደዚህ አለ አዲስ ልብስ አለ እዚህ ቤት ለብሶ የወጣውን አይነት ልብስ አምጡለታል in the mighty name of Jesus ከሁሉ ምርጥ የሆነውን ነው የሚለው ቃሉ እንደዚህ ነው ምርጥ የሆነውን ልብስ እናንተ ያለበታችሁ ያላቸው ነው praise God ልብስ አምጣለት ክብሩ ይመለስ በጌታ በኢየሱስ ስም የአንድ ሰው ክብር ይመለሳል ዛሬ maybe this is a message for somebody I'm telling you በጌታ በኢየሱስ ስም እግዚአብሔር ክብርህን ይመልሳል ይያልኩ he will restore honor to you honor አምጡለት number 2 ለጣቱ አለ ቀለበት ኮቨነንቱ ይታደሳል in the mighty name of Jesus እውነት ነው በመድር በድሏል እኔን በሰማይም እግዚአብሔር አምላኩን በድሏል ኮቨነንቱን ጥያቄ ውስጥ አስገብቷል but I will renew the covenant ቀለበቱ ይምጣል in the mighty name of Jesus in the mighty name of Jesus የህብረት በረከት ይሄ ነው እግዚአብሔር ኪዳንን ያድሳል እግዚአብሔር ክብርን ያድሳል አሜን 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 ልትወርቅ ትችላለህ ልታጠፋ ትችላለህ ሚስ ልታረክ ትችላለህ ነገር ግን if you stay in the fellowship እግዚአብሔር ሆነርን ያድሳል እንደገና ወንደርስ ከሚያረጉ ድረስ number 3 እግዚአብሔር እንደዚህ ያለው አባትየው ለእግሩ ጫማ አርጉለት I want to restore his identity አለ praise God ወደ ቤት የሚገባ ከነጫማ ልጅ ብቻ ነው ወደ ቤት በእግሩ የሚገባ ባሪያ ነው ስለዚህ አለ ከናንተ እኩል ባዶ እግሩን አይገባም ማለት ጫማ ይምጣለት አለ I want to restore his identity ጠፍቷል አለ ልጄ ነው አሁን ተገኝቷል ወድቋል አለ ተነስቶልኛል ልጄ ነው ሞቶ ነበር ይሄው ያው ሆኖልኛል ልጄ ነው I will restore his identity ማንነቱን አድሳለሁ አለ ኪዳኑን አድሳለሁ አለ ክብሩን አድሳለሁ አለ የህብረት በረከት ይሄ ነው እግዚአብሔር በጌታ በኢየሱስ ስም ለአንድ ሰው እንደዚህ ያረጋል in the mighty name of Jesus እያለቀሰ ወደ መቃብር እንዴት አይፈቅድም እግዚአብሔር አሜን አሜን ሰይጣን ያሰበውን በልጁ ላይ እንዲያረግ እግዚአብሔር አይፈቅድም fellowship always restores አሁን እኮ ይሄን ሜሴጅ እያስተማርኩ መንፈስ ቅዱስ ሪስቶር ያደረገ ነው ልባችሁ if you allow it he will restore you if you reject it it's up to you ነገር ግን በብዙ ፍቅርና ትህትና ነው ኦንላይን ላሉ ሰዎች ነው የምናገር I know you have no idea ስንት ሰዎች in my ministry በዚህ ያጭር ዘመን አገልግሎት ምን ያህል ሰዎች ህይወታቸው because ህብረትን በመስበር ህይወታቸው ምን ያህል miserable እንደሆነ I have seen people በዚህ ያጭር ዘመን ውስጥ sometimes I cry ውስጤ ያለቅሳል ሰዎችን ሳስብ ውስጤ ያለቅሳል ውስጤ ያዝናል why because they broke relationship የእግዚአብሔር ጥሪ በህይወታቸው ላይ ዳይቨርት ያደርጋል anointing ተሟጦ ያልቃል ዝና ተሟጦ ያልቃል ፖስተሩ ተሟጦ ያልቃል praise God በቃ ፖስተር ብቻ ይሆናል መጨረሻ ላይ ፖስተርና ፖስተሩ ከዛ በኋላ ሰውየው ነው ከዛ በኋላ ፖስተር ላይ ያለው ሰውዬ ባይናችሁ ታውታላችሁ ሌላ ምንም ነገር የለም why it's finished people lost their ministry their life their marriage
ትዳራቸውን፣ ህይወታቸውን፣ አገልግሎታቸውን ሰይጣን አክሰስ አድርጎ ክብራቸውን they lost the honor, the identity, the covenant. ዛሬ እግዚአብሔር የሰውን ልብ ይመልሳል። ይሄንን መልእክት ከልባችሁ ቅርብ አድርጋችሁ አስቀምጡ። keep it very close to you። ህብረት አይደንቲቲያችንን ያድስልናል። ሃሌሉያ። የወደቀው ይነሳል። አሜን የሚል ሰው አለ? That's why I always fight for people. አሜን። I'm telling you አንድ ቃል ምገባላችሁ ነገር I promise you until በዚህ ከቨር ውስጥ እስካላችሁ ድረስ I will fight for you to restore። ወደቀ፣ ጠፋ፣ እንደዚህ ያደረገ ሰውየው ውስጥ ገባ ቢሉ I will stand with you። ደግሞ ሂዱ አሉ። I'm telling you if you are in the fellowship I will protect you። ይነሳል፣ ያወደቀው ይነሳል። I'm telling you ይሄንን በጌታ ፊት ነው የምነግራችሁ። I'm not bragging or something. I'm telling you በህይወቴ ላይ ያሳለፉት ነገር ነው የምነግራችሁ። I fight for my friends። ለዚህ ቀን ነው እኮ ጓደኛ የሆነው ላለው ልክ የወደቀ ቀን ለዛ ቀን እኮ ነው this is the right day። እኔ ጓደኛው መሆን ያለብኝ እኮ ለዚህ ቀን እኮ ነው። ለቆመበት ቀን እኮ አይደለም። ላሸነፈበት ቀን እኮ አይደለም። አኪዩዜሽን በህይወቱ ላይ በመጣበት በዛ ቀን ለዛ ቀን ነው እግዚአብሔር የጠራኝ። I will stand with him። ማንም ሰው ራሱን አይደንቲፋይ ማድረግ በማይፈልግበት ጊዜ በዛ ሰው ላይ I will stand with him። That's my commitment. I have seen people ሰዎች አንዳንድ ጊዜ ራሳቸውን ከናንተ ጋር አይደንቲፋይ ማድረግ የሚፈልጉት አሸናፊ የሆናችሁ ቀን ነው። ባንዲራችሁ የተወለበለበ ቀን ነው። ሱታችሁ ያብረቀረቀ ቀን ነው። ጫማችሁ የሰው አይን ሊያወጣ የደረሰ ቀን ነው። praise God። ያን ቀን they will be with you። I know Pastor Elshadai ወዳጄ ነው። ሃሌሉያ ይላል። ድምጻቸውን ይቀይራል። when you are under attack በጥቃት ውስጥ ሲሆን ህይወታችሁ መከረው አይሰማም ይላል። no keep the fellowship። አሜን የሚል ሰው አለ? ፌሎሺፕ ህይወታችሁን፣ ማንነታችሁን፣ ክብራችሁን፣ ኪዳናችሁን የምትጠብቁበት ቦታ ነው። unexpected blessing ወደ ህይወታችሁ የመጣበት ቦታ ነው። the last scripture ሉቃስ 5:4 ሃሌሉያ። ንግግሩን በጨረሰ ጊዜ ስምዖን ወደ ጥልቁ ውሃ ፈቀቅ በልና አሳ ለመያዝ መረባችሁን ጣሉ አለው። ስምዖንም መልሶ መምህር ሆይ ሌሊቱን በሙሉ ስንደክም አደር ምንም አልያዝንም፣ አንተ ካልክ መረቦቼን እጥላለሁ አለ። እንደዚህ ባደረጉ ጊዜ እጅግ ብዙ አሳ ያዙ፣ መረባቸውም ይበጣጠስ ጀመር። praise God። በሌላ ጀልባ የነበሩ ባልንጀሮቻቸው መተው እንዲያግዟቸው ምልክት ሰጧቸው ይላል። ጠሯቸው። እነርሱም መተው ሁለቱን ጀልባ በአሳ ሞሉ፣ ጀልባቸው መስጠም ጀመረ። the blessing of fellowship። ታንኳውን ያዋሰው ጴጥሮስ፣ ጌታ የተናገረው ለጴጥሮስ አይደል? ኢየሱስ የተጠቀመው ታንኳ የጴጥሮስ። ነገር ግን when the blessing comes ጓደኛው ተጠራ። ያልጸለየ ያለመነ ታንኳውንም ያላከራየ praise God ባየ ብቻ he's just afraid። የታንኳው የጴጥሮስ ታንኳ በበረከት ሲጥለቀለቅ የመጀመሪያው ተጠቂ የሆነው ወዳጁ ነው፣ አጠገቡ ያለው is the fellowship። praise God። ያልጸለይክበትን ያለመንክበትን ያለፋህበትን በረከት እግዚአብሔር በህብረት ውስጥ ወደ ህይወት ያመጣል። just በአንድ አይነት ውቅያኖስ ላይ ብቻ አብሮ በመገኘት just by being there በመኖር praise God። አሜን አሜን አሜን። አብሮ በመሆን ብቻ፣ ጓደኛ በመሆን ብቻ፣ ወዳጅ በመሆን ብቻ just by keeping you fellowship ና ተባለ። praise God። እኛ ቤት ሞልቶ የተረፈ ነገር አለ። in the mighty name of Jesus ዛሬ አንድ ሰው ብርሃን ይካፈላል። እግዚአብሔር ህይወታችሁን ሪስቶር የሚያደርግበት መንገድ አለ። የህብረት በረከት ተነስተን እንጸልያለን በጌታ ፊት።
የጌታን ስጋና ደም ስንወስድ ዛሬ በዚህ መረዳትና ብርሃን ኦነር እያደረግን እግዚአብሔር ሆይ thank you for choosing me ስለመረጥከኝ አመሰግንሃለሁ ህብረት ስለሰጠኝ አመሰግንሃለሁ እግዚአብሔር ሆይ ወዳጆች ስለሰጠኝ አመሰግንሃለሁ yes የማመልክበት ቤተክርስቲያን ስለሰጠኝ አመሰግንሃለሁ ፓስተርና መጋቢ ስለሰጠኝ thank you በሉት እግዚአብሔር thank you for the fellowship oh yes thank you Holy Spirit የጌታ እግዚአብሔር መንፈስ እዚህ አለ ካላቤና ሳምራዲያና ሺጋባራና ኤላቤና ማሳፍራዲባ thank you Baru thank you Father thank you Father I give you praise shikaladiano masafradiano la bona masafradiano mantrafene shigabara la bana mara la bana masafradiano yegita jigita yenegesta Yes, Jesus, ይገባልና 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 ስሙ ኢየሱስ ከስሞቹ በላይ የከበረ በምድር ሆነ በሰማይ ስሙ ኢየሱስ ከስሞቹ worship him ጌታ በዚህ አለ መንፈስ ቅዱስ በዚህ አለ ይገባልና ይገባልና ክብር ይገባል ኢየሱስ ይገባልና 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 ይገባል ክብር ይገባል ውዳሴ ይገባል አምልኮ ይገባል ምስጋና
ይገባሃልና ይገባሃልና ይገባሃል 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 ይገባሃልና 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 Thank you Holy Spirit. ዲያቆናት ወደዚህ መጡና ጌታን ሥጋና ደም ታገለግላላችሁ። ሼካሌ ቫና ማንቶ ፕራዲያኖ ማሱ ድምፅ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ ድምፅ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ ስምህን ነፍሴ ትወደዋለች አንተን ብቻ አንተ ነው ትላለች ስምህን ነፍሴ ትወደዋለች አንተን ብቻ አንተ ነው ትላለች ስምህን ነፍሴ ትወደዋለች አንተን ብቻ አንተ ነው ትላለች ድምፅ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ ድምፅ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ ስምህን ነፍሴ ትወደዋለች አንተን ብቻ አንተ ነው ትላለች ስምህን ነፍሴ ትወደዋለች አንተን ብቻ አንተ ነው ትላለች አንተን አለ እግዚአብሔር አባት ሆይ እናመሰግንሃለን። Father, we give you praise. ልቤ አንተን አለ Thank you መንፈስ ቅዱስ አጠገቤ ሁላችን የጌታን ሥጋና ደም ከደረሰን በእጆቻችን እንይዛለን። ሆልድ በእጆቻችሁ ያዙና በእጆቻችሁ ያዙ። የጌታን ሥጋና ደም አዘጋጁ። የጌታ መንፈስ በዚህ አለ። ሕልውናው በዚህ አለ። መንፈስ ቅዱስ በዚህ አለ ሊያገለግለን። Thank you Jesus. ፓላቬና ማራናት ትናፍቀኛለህ ድምፅ ይሰማል ከሰማያት ሲዘምሩ መላእክት
ኢየሱስን ያከብራሉ ለስሙ ይሰግዳሉ ድምጽ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ ስም ነፍሴ ትወደዋለች አንተን ብቻ አንተ ነው ትላለች ሃሌሉያ ስም ነፍሴ ትወደዋለች አንተን ብቻ አንተ ነው ትላለች ኢየሱስ ልቤ አንተን አለ አጠገቤ ሆነ ተናፍቀኛለ አንተ ኢየሱስ ልቤ አንተን አለ አጠገቤ ሆነ ተናፍቀኛለ የጌታችን ኢየሱስ ክርስቶስ ክቡር ሥጋ ነው። ይህ ሥጋ የተቆረሰው የእግዚአብሔርን ቤተሰብ ለማደስ ነው። to restore fellowship, to restore family። በጌታ በኢየሱስ ስም ክቡር ሥጋ የተቆረሰው ለኛ ነው። የእግዚአብሔር ቤተሰብ አባላት እንድንሆን ወደ ህብረት እንድንመለስ ዛሬ I declare በሕይወታችሁ ላይ አውጃለሁ። የትኛውም የተሰበረም ሆነ ሊሰበር በጫፍ ላይ ያለ ኢምፖርታንት ሪሌሽንሺፕ እግዚአብሔር የሰጣችሁ ፌሎሺፕ ከእግዚአብሔርም ጋር ከሰዎችም ጋር ቢሆን ከቤተሰብ ጋር በትዳር ውስጥ ቢሆን በአገልግሎት በየትኛውም አቅጣጫ በቤተክርስቲያን ቢሆን ጠላት ሊሰብረው እየሰራበት ያለ የትኛውንም የእግዚአብሔራዊ ህብረት ዛሬ በዚህ በተቆረሰው ሥጋ አጥር እንሰራለታለን። we'll guard it in the mighty name of Jesus። በጌታ በኢየሱስ ስም እግዚአብሔር በሕይወታችሁ ላይ ተሐድሶን ያደርጋል። በህብረታችሁ ላይ ተሐድሶን ያደርጋል። የክብር ተሐድሶ፣ የማንነት ተሐድሶ፣ የኪዳን ተሐድሶ በጌታ በኢየሱስ ክርስቶስ ስም ያደርጋል። in the name of Jesus። ይህ ስለና ስለናንተ የተቆረሰ የጌታችን ኢየሱስ ክርስቶስ ክቡር ሥጋ ነው። በጌታ በኢየሱስ ስም ቆርሰን በምንበላበት ጊዜ every important fellowship and relationship በሕይወታችን ላይ እንደ አዲስ ይታደሳል፣ አዲስ ይሆናል። በጠላቶቻችሁ ላይ ደጅ ይዘጋል። ሁላችንም ክቡር ሥጋውን ቆርሰን በአንድነት እንበላለን። ከራትም በኋላ ጽዋን አንስቶ ይህ ለአዲስ ኪዳን የሚሆን ደሜ ነው አለ። I pray in the mighty name of Jesus። በዚህ ክቡር ደም የእግዚአብሔር ቤተሰብ አባል ሆነን ርቀን የነበርን ቀረብን፣ ባዕዳን ሆነን የነበርን ቤተሰብ ሆነን በጌታ በኢየሱስ ክርስቶስ ስም አሁንም ይሄ ደም ትኩስ ነው። in the mighty name of Jesus ይሄን ደም ስንጠጣ ከእግዚአብሔር ጋር ያለን ፌሎሺፕ ይታደሳል። የጸሎት ጉልበታችን ይታደሳል። የአገልግሎት ሕይወታችን ይታደሳል። እግዚአብሔርን መፈለጋችን እንደገና ይታደሳል። ከወገኖች ጋር ከወዳጆች ጋር እግዚአብሔር ከሰጠን ሰዎች ጋር ያለን ህብረት በኢየሱስ ስም ይታደሳል። ከቤተ ክርስቲያን ጋር ያለን ህብረት በጌታ በኢየሱስ ስም ይታደሳል። የትኛውም የቤተ ክርስቲያን ጠላት የህብረት ጠላት በጌታ በኢየሱስ ክርስቶስ ደም ዛሬ ይቃጠላል። in the mighty name of Jesus ሕይወታችንን ነጥሎ ሊመታ ያቀደ ዛሬ ደሙ ቀደመው። በጌታ በኢየሱስ ስም ልጆቻችን ላይ ደሙን አደረግን፣ ቤታችን ላይ ደሙን አደረግን፣ ሕይወታችን ላይ ደሙን አደረግን። በጌታ በኢየሱስ ስም ይደም በእኛና
ከእግዚአብሔር ጋር ባለን ህብረት መካከል ምልክት ይሆናል። In the mighty name of Jesus, I pray for restoration. የትኛውም ወደ ጨለማ ወደ separation ወደ መለየት የሰዎችን ህይወት እየነዳ ያለ ከትዳራቸው የሚለይ ልጆችን ከቤተሰብ የሚለይ ጓደኛን ከጓደኛ የሚለይ አገልጋይን ከአገልጋይ የሚለይ In the mighty name of Jesus, የሉሲፈር መንፈስ በጌታ በኢየሱስ ስም ዛሬ ተመታ ይሆናል። I break that spirit in the name of Jesus. ከቤተሰብ መሃል ሰብራለሁ። ከባልና ሚስት መሃል ሰብራለሁ። ከአባትና ከልጅ መሃል ሰብራለሁ። ከፓስተሮችና በጌታ በኢየሱስ ስም ከበጎች መሃል ለያለሁ። I break it in the name of Jesus. Every spirit separationን ፕሮሞት የሚያደርግ ግለኝነትን ፕሮሞት የሚያደርግ ካላቬና ማሳንቶ ፕራዲያ I break it. I break it. I break it in the mighty name of Jesus. ስራውን አፈረስኩኝ። ምክሩን አፈረስኩኝ። በጌታ በኢየሱስም ሰዎችን ወደ desperation እየከተተ ያለ ወደ ጥልቅ ወደ ሆነ desperation ውስጥ ሰዎችን አጣብቂኝ ውስጥ ለመክተት የሚሰራ የመለያየት መንፈስ በጌታ በኢየሱስ ስም ስራው ፈረሰ። አባቶይ በጌታ በኢየሱስ ስም ለአንድ ሰው ዛሬ ታድሶ ይሁን። የአንድ ሰው ልብስ ይለወጥ፣ ቀለበቱ ይመለስለት፣ ጫማው ይደረግለት። በጌታ በኢየሱስ ስም ወደ ቤተሰቡ እንደገና ዌልካም ይባል። In the mighty name of Jesus, the spirit of legion, የሌጊዮን መንፈስ በጌታ በኢየሱስ ስም የተሰበረ ይሁን። ዛሬ ለአንድ ሰው ታድሶ ሆነ። በጌታ በኢየሱስ ስም በዚህ ክቡር ደም ዛሬ የአንድ ሰው የጸሎት ህይወት፣ እግዚአብሔርን የማገልገል ህይወት፣ ከእግዚአብሔር ጋር የመቀጠል ህይወት፣ ከቅዱሳን ጋር ፌሎሺፕ የማድረግ ህይወት በጌታ በኢየሱስ ስም ታደሰ። አባቶ እናመሰግናለን። We love you, Father. በጌታ በኢየሱስ ክርስቶስ ስም ጸልየናል። የጌታችን ኢየሱስ ክርስቶስ ክቡር ደም ነው። ሁላችንም በአንድነት እንጠጣዋለን። Thank you, Holy Spirit. በጌታ በኢየሱስ ክርስቶስ ስም I pray for divine health. ፈውሳችሁን ተቀበሉ። Receive your health. በሰውነታችሁ ላይ ፈውሳችሁን ተቀበሉ። በጌታ በኢየሱስ ስም ከራስ ጸጉራችሁ እስከ እግር ጥፍራችሁ ድረስ የትኛውም ህይወታችሁን አታክ እያደረገ ያለ ህመም በጌታ በኢየሱስ ስም አሁን ይኸው ፈውስ ይሁንላችሁ። በልጆቻችሁ ላይ ፈውስ ይሁን። በቤታችሁ ላይ ፈውስ ይሁን። In the name of Jesus, ቤታችሁ የጤንነት መለያ ይሁን። ወደ እናንተ ቤት ጤንነት ያየ የጠላት አይን በኢየሱስ ስም የታወረ ይሁን። ወደ ቤታችሁ ሰላም አይኑን ያቀና ጠላት በኢየሱስ ስም አይኑ ይታወር። ወደ እናንተ ቤት በረከት አይኑን ያቀና የጠላት አይን በጌታ በኢየሱስ ስም የታወረ ይሁን። ህይወታችሁ ላይ አይኑን ያደረገ የመከረ የዶለተ በጌታ በኢየሱስ ስም ምክሩ ይበተን። I bind every bad news ከቤታችሁ። ቀኝ እጃችሁን አንሱ። In the mighty name of Jesus, I declare and decree በጌታ በኢየሱስ ስም በቤታችሁ ላይ ክፉ ዜናን ያጠነጠነ ክፉ ዜና ፕሮዲዩስ እያደረገ ያጠራቀመ ያለ በጌታ በኢየሱስ ስም ይኸው ዛሬ ስራው ፈረሰ። በጌታ በኢየሱስ ስም ዛሬ ፈረሰ። I command in the mighty name of Jesus, በጌታ በኢየሱስ ስም የሰላም ዜና፣ የደስታ ዜና፣ የበረከት ዜና፣ የህይወት ዜና፣ የከፍታ ዜና፣ የደስታ ብቻ ዜና በኢየሱስ ስም ወደ ቤታችሁ ተለቀቀ። ክፉን አሰርኩ በጌታ በኢየሱስ ስም። መቅሰፍትን ከለከልኩኝ፣ ሐዘንን ከለከልኩኝ፣ ጨለማን ከለከልኩኝ፣ ሞትን ከለከልኩኝ፣ ማጣትን ከለከልኩኝ፣ ዕዳን ከለከልኩኝ። በጌታ በኢየሱስ ስም ክፉ ከቤታችሁ የታሰረ ይሁን። In the mighty name of Jesus, ይህን ዓመት የምትጨርሱት በመልካም ዜና ነው። የሚቀጥለውን ዓመት የምንቀላቀለው በመልካም ዜና ነው። I reverse every curse in the name of Jesus. በመድሪቷ ላይ የሰራ ያለ የሞት ኃይል፣ የጥፋት ኃይል፣ የአመጽ ኃይል፣ የወንጀል ኃይል፣ የአደጋ ኃይል በጌታ በኢየሱስ ስም ከቤታችሁ ተከለከለ። በደሙ ተከለከለ። በስሙ ተከለከለ። I bind this spirit in the name of Jesus. በጌታ በኢየሱስ ክርስቶስ ስምና ስልጣን የትኛው ምድሪቷን የሞላ ክፉ ዜና በምድሪቷ ላይ ኦፕሬት እያደረገ እየጋለበ ያለ መንፈስ በጌታ በኢየሱስ ስም ዛሬ በጌታ በኢየሱስ ስም መጋለቢያው ተሰበረ። ቋንጃው ተቆረጠ።
ፈረሱን በእውርነት የሚጋልቡትንም በእብደት በጌታ በኢየሱስ ስም የተመታ ይሁን። in the mighty name of Jesus ምድሪቷን ሊያስጨንቅ የወጣ ሕዝቡን ሊያስጨንቅ የወጣ ቅዱሳንን ሊያስጨንቅ የወጣ የክፉ አይን በኢየሱስ ስም ታወረ። premature days distraction በጌታ በኢየሱስ ስም ይኸው ተከለከለ። በኢየሱስ ስም ተከለከለ። በጌታ በኢየሱስ ስም ተከለከለ። የቀትር አስደንጋጭነት የሌሊትም እግዚአብሔር ሆይ በሕይወታችሁ ላይ ሊመጣ ያለ የትኛውም ሁከትና ክፉ ዜና በጌታ በኢየሱስ ስም ተከለከለ። በልዑል መጠጊያ ትኖራላችሁ። ልዑል ምሽጋችሁ ሆኗል። ልዑል መጠለያችሁ ሆኗል። ልዑል ማረፊያችሁ ሆኗል። in the mighty name of Jesus በዚህ ጥላ ስር ላሉ ሁሉ ነው ያውጃለሁ። I command in the mighty name of Jesus በጌታ በኢየሱስ ስም ሕይወትን አወጅኩኝ። ስትወጡ ትባረካላችሁ፣ ስትገቡ ትባረካላችሁ። የነካችሁት በኢየሱስ ስም ይባረካል። በጌታ በኢየሱስ ስም የሰራችሁት ይበዛላችኋል። የሰጣችሁት ነገር ይበዛል። በጌታ በኢየሱስ ክርስቶስ ስም every demonic distraction ከቤታችሁ ከልጆቻችሁ ከስራችሁና ከሕይወታችሁ ላይ ተከለከለ። በምድሪቷ ላይ ደሙን ረጨን። በጌታ በኢየሱስ ስም በነጻነት የሚካልብ የክፉ ኃይል በጌታ በኢየሱስ ስም ታሰረ። in the mighty name of Jesus በክርስቶስ ኢየሱስ ክቡር ደም ሸፈንኳችሁ። የክርስቶስ ኢየሱስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስም ህብረት በጌታ በኢየሱስ ስም ከናንተ ጋር ነው። በዚህ ህብረት ውስጥ በጌታ በኢየሱስ ስም ተጠበቁ። in the mighty name of Jesus አባት ሆይ ከኛ ጋር ስላለ እናመሰግንሃለን። in Jesus name we pray። እስቲ ለእግዚአብሔር ክብር ስጡ። ሃሌሉያ